ሰላማችሁ ይብዛ ቤተሰብ። በዚህ ጉዳይ ላይ ዮኒ ማኛ ምነው ዝም አልክ እያለ ብዙ ሰው ተናግሮኛል እና አይቻለሁ። ብዙ ነገሮች አሉ። የፈለገ ብንጣላ እኔ አሁን ለምሳሌ በብዙ ነገሮች ከቤታዩ ጋር ቅራኔ ውስጥ ነን። ቅራኔ አለ ብዬ እኔ መርዝ ስሮጥ ሙሉ አይደለሁም ግን የሆነ ነገር እዚህ ጋር ይቻለሁ። ምንድን ነው ያየሁት ነገር? ወርቁ አይተነው ለአማራው ለተፈናቀሉት ለተቸገሩት 15 ሚሊዮን ብር ረዳ በሚባልበት ጊዜ በጣም ደስ ብሏት ሀሳብ ሰጠች። በጣም ደስ ብሏት እኔ ለአንተ እንዲያውም ራሷን በጣም አውርዳ ትልቅ ንግግር ተናገረች። አንዳንድ ታላላቅ ሰዎች ወይም ባለ ሀብቶች ወይም ደግሞ ለሀገራቸው የሚያስቡ የሚጨነቁ ቲክታክ ላይ የሚውሉ ሰዎች አይደሉም። ወርቁ አይተነው ቲክታክ ላይ የሚውል ሰው አይደለም። እሱ በጣም የቢዝነስ ሰው ነው። ምንም ቦታ ላይ አታገኙትም። የሆነ ነገር የሚያስደነግጥ ብር ረዳ ሲባል ልትሰሙ ትችላላችሁ። ከዛ ውጭ ወርቁ አይተነውን አትሰሙም። እና ምንድን ነው ያንን ነገር አይ ቲንክ በተባራሪ ይሰማዋል፣ ነገሮች ይሰማል። ከዛ ይሄ ነገር ሲባል እንግዲህ እኛ ምን እንደምንባባል ሶሻል ሚዲያ ላይ የሚያውቀው ታሪክ የለም። ጎጃም እንዲህ ተብሏል፣ ጎንደር እንደዚህ ተብሏል፣ እንትና እንደዚህ ተብሏል፣ እንትና በዚህ ወጥቷል፣ በዚህ ወርዷል። የሚያውቀው ታሪክ የለም፣ ወደፊትም አያውቅም። ምክንያቱም ኢዝ ቢዚ ሜኪንግ ማኒ ዳትስ ፕሪቲ ማች ነጋዴ ስለሆነ ስራውን ነው የሚሰራው። ስለዚህ እንዲህ ሲደረግ ለወርቁ አይተነው ኢምንት ከሚባሉ ስጦታዎች መካከል ነው ለቤታዮ አይ አንቺ እንዲያውም አክብሮ እመቤት እንጂ የቤቴ ሰራተኛ የቤቴ እንደዚህ ነሽ ልትባይ አይገባም ብሎ አክብሮ ነው ጊፍት በስሱ ወርቅ ነገር ሰጣት። የሌላው መንጫጫት ነው ያልገባኝ። ከእናንተ ኪስ ወጥቷል እንዴ? አልገባኝም። ኪስ ወጥቷል? እናንተ አውጥታችሁ ነው የሰጣችሁት? እናንተ ናችሁ በሰው ገንዘብ ፈላጭ ቆራጭ? እኛ ባዘዝነው ነው የሚሆነው የምትሉት ያ ነገር ነው። አሁን ባለው ነገር ላይ ስለ ዘር ታወራለች። ስለ ዘር አታወራም። ግን አንድ ነገር ብዬ አላቅም ያልሽውን ነገር ቪዲዮ ፖስተውታል። እውነተኛ ሰው ከሆንሽ አንቺ እውነተኛ ሰው ከሆንሽ በሁለት ቪዲዮዎች በሶስት ቪዲዮዎች ትጠየቂያለሽ። አንደኛው ምንድን ነው? በጎጃም ጅቦች ናችሁ ለሊት ስጭሆ ነው የምታድሩት ብለሽ ተናግረሻል። ጅቦች ናችሁ። ስለ እሱ ይቅርታ አልጠየቅሽም። ስለ ትግራይ እናት ይቅርታ አልጠየቅሽም። እንዲሁም በአጫሉ ጉዳይ የአማራን ሕዝብ ልተናገርሽ ይቅርታ አልጠየቅሽም። ስለዚህ እነዚህን ነገሮች አንቺ አሁን ባህሪ ተቀየረ፣ ባህሪ ተሻሻለ ተብሎ ለተሰራው ምስቴክ ግን ለተሰራው ስህተት አይ ይሄ ነገር ይቅርታ አሁን ወደ መልካም ነገር መጥቼ ያለው ያስቀየምኳችሁ ከዚህ በፊት በፖለቲካው ካለ ይቅርታ ብሎ መገላገሉ ለምንድን ነው እምቢ ያልሽው? የደረግሽው ኩራተኛ ነኝ ምንድን ነው? አይደለም ስህተት አያኮራም፣ እውቀትም አይደለም። እኔ ማንንም ፈርቻ አይደለም ይቅርታ የምጠይቀው፣ ህሊናዬ ስለሚያስገድደኝ ነው። አንዳንድ ሰዎች የትዕቢት እንትናችሁ ምላሳችሁ ላይ ነው ያለው። አሁን ለምሳሌ ብዙ የሌላ የማንም ብሔር ጀግኖች አሉ። መንገድ ላይ ቢያገኙ ሲጥ ቢያደርጉሽ የጀግና ነኝ የሚባለው ምን ስላለሽ? ተደባድበሽ ማሸነፍ ይቻላል። አንድ ሆነሽ ብዙዎቹ ማጥቃት ትቻለሽ? አይቻልም። ግን የምንሳሳትበት ዘመኖች አሉ። ያ ዘመን ደግሞ ስህተት ነው ብለን ካሰብን ይነዋት ይቅርታ ተብሎ እንደ ብሔር ይታለፋል። ስለዚህ በአጫሉ ጉዳይ ለተናገርሽው ይቅርታ አልጠየቅሽም። በጎጃም ጉዳይ በተናገርሽው ይቅርታ አልጠየቅሽም። በትግራይ ጉዳይ ባልሽው ይቅርታ አልጠየቅሽም። እኔ ነኝ ብዙ ጊዜ እየወጣው ፈርቼ ሳይሆን ህሊናዬ፣ የሰው ልጅ በህሊናው እንደሚመራ አምራለሁ። እና አይ ከዚህ በፊት ያስቀየምኳችሁ ኢትዮጵያውያን ካላችሁ ይቅርታ በብሔር ፖለቲካ ብሎ መገላገሉ ለምንድን ነው የፈራሽው? ለአንቺ ነው ጥያቄ። ለምንድን ነው የፈራሽው? በብሔር ጉዳይ ላይ በጣም የሚዘገንን ነገሮች ትናገሪ ነበር። ላሽ ብለሽ መጣሽ እንጂ ኦፊሻሊ አንድ የ30 ሰከንድ ቪዲዮ ሰርተሽ ከዚህ በፊት በፖለቲካ ላስቀየምኳችሁ ብሔር ብሔረሰቦች ይቅርታ አለቀ። እችን ላለማለት ዙሪያውን ስትሽከረከሪ ትውያለሽ። እሱ ነው የሚደንቀኝ። ስለዚህ ያንን ነገር ብታስተካኪ ጥሩ ነው ብዬ አስባለሁ። ከዛ ውጪ ወርቁ አይተነው እንኳን ይችን ተራ ጊፍት አይደለም በአገር ደረጃ ብዙ ነገር የሚያደርግ ወንድማችን ስለሆነ ምንም
ቲክታክ ላይ የሚውል ስላልሆነ እንትን ባትሉት እና ብዙ ጫማ መለካካት አስፈላጊ ነው ብዬ አላስብም። ስለዚህ አሁንም ልንገርሽ፣ አሁንም ብሔር ብሔረሰቦችን ይቅርታ ሳትጠይቂ ላሽ ማለቱ ነገ ዋጋ ሊያስከፍልሽ ይችላል። ምንም እኔ ምናምን የሚባለው ነገር ማናችንም የሆነ ጊዜ ላይ የጊዜ እንጂ የሰው ጀግና የለውም። ስለዚህ ይህን ነገር አስተውይ ለማለት ነው። ሌሎቻችሁ የኔ አስተያየት ነው። ወርቁ ለማንም ለፈለገው ለፈቀደው ሰው የፈለገውን ነገር አደረገ፣ አከተመ። ያንን እላለሁ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።